አገኘ ተባልከው? መጀመሪያ እድላቸው እሺ እያንዳንዱ ነገራቸውን የሰው ፍቅር ለገበያዬ እያንዳንዱ ነገራቸውን አምጣ መጨረሻ ላይ በትናቸው። ትዳሩን ነው ባሏ የት ነው ያገው? የሰርጋቸው ቀን ቆርባው የሰርጋቸው ቀን ጀመርኩ። በቃ የሰርጋቸው ቀን የመተትከው በምናቸው? በምግብ በልብሳቸው በእያንዳንዱ ነገራቸው በካባቸው በምግቡ እኔ ነኝ የሰራሁት። ቆይ አይደለም ተጋብተው የሰርጉ ቀን ነው ምግብ የሰጣው? የሰርጋቸው ምግብ ነው ነኝ ያዘጋጀው። እንደኔ ጋር እንዲዘጋጅ አደረኩ፣ ጨቀጨኩ፣ ማሳመንኩ። ሌላ ጨርሰው ነበር ሁሉም ፕሮግራማቸውን ሁሉ ነገር በእኔ ስር እንዲያልፍ አደረኩ። የት ነው ባሉ ያለው? እንግሊዝ 3 አመት ያስኩት 3 ወር የሚያልቅ ፕሮሰስ 3 አመት ያስኩት አንድ ላይ አይደሉ። 3 አመት ሊሆናቸው ነው። ትንሽ ወር ምን ፕሮሰሱ ቆሟል። ዘጋውት። አሁን ግን ተለቀቀላቸው። ወይኔ ተለቀቀው? እንዴት ተለቀቀ? ታቃጣሪ ሾካካ አቃጣሪ ቅዱስ ሚካኤል ነው። እያንዳንዱ ነገር አስይዤ ያለው ነው። ሁሉን ነገር አንድ ቀን ባጨቃጨቃቸው ታስይዘዋለች። በየቀኑ ይላካል። በየቀኑ አሁን ባሏ እዛ ጥሩ እየሰራ እንዴት ነው? ወይስ እዛ ይታገላል? ይታገላችሁ ነው? ይታገላል፣ ይቀጠቅጠናል፣ ይሰራል፣ እበትነዋለሁ። ከማንም በላይ ይለፋል፣ እበትነዋለሁ። እዚህ ይላካል፣ እዚህ አስበትነዋለሁ። አሁን ተያዘ፣ በቃ ምንም ስራ የለም። ትንሽ እንኳን አንድ ቀን እንኳን አታሳልፍም? የሰርጋቸው ማግስት እንኳን አይሆንም? በየቀኑ ነው የሚላከው፣ በየቀኑ። አሁን ደግሞ የጀመረችው ነገር ዋናውን ነው የምትመታው። የሰርግ ቀን ብዙ ሰው የሚላክበት አይመስለውም። ሲያገባ የበለጠ እንደውም አሁን ሰርግ ነው በደንብ መተት እየተደረገ ያለው። አሁን የምትጋቡ ሰዎች ልንገራችሁ፣ ከዚህ በኋላ ለማግባት ያሰባችሁ ሰዎች የሰርጋችሁ ቀን በፍጹም ቴንኪው ካርድ ብራችሁ ፎቶአችሁ እንዳትበትኑ። በፍጹም በቴንኪው ካርድ እየተበተነ ፎቶአቸው በቀላሉ ይገኛል። ሄድና እዛ መተት ይሰኩላችኋል፣ በፎቶ ይደገማል፣ ትዳር ወዲያውን ይበተናል። ብዙ ትዳር የሰርጉ ማግስት የሚፋቱት ለዛ ነው። በቃ አይቆዩም፣ አይጸዳም። ለምን? የዛኑ ቀኗ መበተን የሚጀምረው። በጣም ጥንቃቄ ያስፈልጋል። በፍጹም ፎቶአችሁ እንዳትበትኑ፣ እንዳትሰጡ፣ ቴንኪው ካርድ ብራችሁ እንዳትበትኑ። የሰርጋችሁ ቀን ተጠንቀቁ። ከመጋባታችሁ በፊት በደንብ ሱባኤ ያዙ። ከመጋባታችሁ ከአንድ ሳምንት አስቀድማችሁ ሱባኤ ያዙ። በደንብ ንሳችሁ ጨርሱ። በደንብ ጸልዩ፣ ስገዱ። በደንብ ቀጥቅጡ። በደንብ ራሳችሁን አስባርካችሁ ወደ ትዳር መግባት ያለባችሁ። የዛን ቀን ከተያዛችሁ በቃ ሁል ጊዜ እንደተሰቃያችሁ ነው የምትኖሩት። አሁን እሷ ስለነቃች ባሏም ስለነቃ ስለሚተጉ ነው እንጂ ይኸው መንፈሱ የተሸነፈው ዝም ብለው ቢኖሩ ያው መንፈሱ እንዲሁ ይኖር ነበረ ስራውን እየሰራ። የነቁት ያው ፕሮሰሱ ወደ ኋላ ስለቀረ ስለተያዘባቸው ነው። ያ ነው ያነቃቸው። ተመልከቱ እንግዲህ የሰርግ ቀን ነው የጀመሯቸው። እሱ ነው የሚገርምህ። የክርስትና ስሟን የሁሉም ቤተሰብ ስም አለ፣ ያንቺ ብቻ ነው የቀረው። ላንቺን ጸልይልሽ ብሎ የክርስትና ስሟን ተቀበለ። ባለማዊ ስሟ ፓንቱ አልቀረም፣ እስካሁን አለ። እስካሁን የሱ ካልሲም አልቀረም። እያንዳንዱ ነገራቸው በምግብ ገብታል። ያልገባንበት ነገር ፓንቷ እንዴት አገኛችሁ? ወስዳችሁን ከቤት አይገባኝ ከቤት ነው የወሰዳችሁት? ቤቷ ሳጥኑን በርብራችሁ ወይስ ከተሰጣበት? ከእያንዳንዱ ነገር ነው እኛ የምንገባው። የቤቷ የእሷንም የባሏንም ካልሲም ምንም አልቀረንም። ምንም ሁሉንም በቃ በትኑ ነው። ምንድን ነው? ቆይ እቺ ተማሪች ናት፣ ተምራለች። እሺ ከዛ ለገበያ እንፈልገዋለን እውቀቷ ወሰድ ነው። አሁን ልጅ በማሳደግ ሰበብ 2 አመት ከምናምን ቁጭ ብላለች ቤት። 2 አመት ለዚህ ነው ትዳር ምን ባረከው ዛሬ የባረ ትዳሮች ቀን ያደረግነው ለዚህ ነው። ትዳር ነፃ እንዲወጣ፣ ትዳር እንዲባረክ ይህን ስለፈለግን ነው ይህን ያዘጋጀ ነው። በቃ እያንዳንዱ ነገሮቻችን ነው የያዙት በድግምት። በቃ ምን ምዙ እየኖረ ያለው እኮ በድግምት ነው። እግዚአብሔር ይማረን። እና ተቀበል እስኪ ምንድነው አንተ? መተት ምን አድርገህ የተባልክ ነህ? አታስማማ ከባል ፓንቲ ይቆርጣል ፕሬዴኔ ካውጨርቅ ፓንቱ ተቆርጧል። ባልየ ይሳደባል። እሰመጣች
ለልጇ ነው። የነው ሰፈሯ እዚህ ወደ ዮሴፍ ይህን አታውቀውም? ይህን ቤተ ክርስቲያን አታውቀውም? ስላሴን ትወዳለች፣ አቦዬን ትወዳለች፣ ጻድቁን ትወዳለች። እንዴት አታውቅም? ዮሴፍ ሆና አላውቅም። እኔ ምን እንደሆነ አላውቅም። ዘጋጋው ሸፈንካ አንተ። ታዲያ ዓርብ ዕለት መጣን፣ ደስ የሚል ጥምቀት ተጠመቅን፣ ልጄንም አስጠመኩ። ዛሬ ቁጭ አልኩ። እኔ ለልጄ ነው አንዲት ልጅ ጠራሁና ልጄ ላይ ችግር አለ ስላት ቁጭ በይ አለችኝ። ከዛ እኔ እዚህ መድረክ ላይ ወጣሁ። ቀጥ ማን ያለው ቡዳ ሌጋስ እጇን እግሯን ጉልበቷን ቡጭቅ ነው የማደርገው። በቃ ነጫንጫለው። ልጆቿን ትቀጠቅጣለች። ብሰራ ዜሮ መልክ ዜሮ። መተቱ ምን አገኘ የተባልከው? አሳብድ፣ እሺ፣ አስጩህ፣ አስለፍልፍ። ቆይ አደገም። አሁን እኮ እየለፈለፍክብኝ እኮ ነው። እንዲህ ነው የምትለፈልፈው? ይሄ ትንሽ ነው። ይሄ ኦረ ትጮኻለች። ቤት ውስጥ ነው? አዎ። ባሏ ላይ? አዎ። ለምን? በቃ አላውቅም። እሱን የእብድ መንፈስ ነው የገባው። ምን አውቃለሁ? ከእኔ ሲጎትቱክ ሲመትቱክ እንጆ የደብተራኔ ጠንቋይ ደብተሮ ጨው ተገኘ። ቤት ደግሞ አሞሌ ጨው ተገኘ። አሁን ትዳሩ ሰላማዊ ነው ወይስ መበጥበጥ ነው? በጥበጥ። እኔ ብፈታ ሁሉ ደስ ይለኛል የምትለው እሷ ብፈታ ትንሽ ቤት ቢያገኘ ልጆቼን ይዤ ብቀመጥ ነው የምትለው። በቃ እንዲህ ነው አሁን እሷ ሀሳብ ይሄ ነው። እሺ አንተ ሀሳብ ምንድን ነው? ነገርኩ እኮ በቃ እያላቸው እንዳለ ሰብስቤ እቺን እኮ ላሳብዳት አስጨንቂያት። እሷ ግን ማለት ነው ምን ታስባለች? የፖስትፓርተም ዲፕሬሽን ብላ ሰዎች ሲወልዱ ጭንቀት ይዛቸዋል ብላ እያነበበች ምናምን ነበር። ላሳብዳት አንድ ቀን ሲቀረኝ ሰማቱ። ስንት ወለደች? አንድ ገና እኮ ናቸው 3 ዓመታቸው ከተጋቡ። አብረቶላል። እሺ ተንበከክ፣ ተዘጋጅ፣ ተንበከክ። ያቃጠለችኝ ነገር ነገር። እሺ ተንበከክ፣ ታወራለህ። ተንበከክ። ለበለበችኝ። አሁን እኔ ጸሎት ቦታ ላይ ታሸኘኝ ነበር። በየቀኑ እየተላኩ መጣ ነበር። ከዛ በኋላ ምን አደረገችኝ? አሁን ፍልሰታ ያለፈውን ጾም አንድ ቀን እያረፈች አንድ ቀን ትቆርባለች። ከዛ ደግሞ አለ እዚህ ጋር እንዳቃጣሪ አንተ ጋር የሚያገለግል ያስቀጠቅጠኛል። አሁን ዋናውን በቃ ደብተራውን አስመታችሁን መታችሁን የላከኝንን ሁሉ። እሺ ተዘጋጅ። አፍልጣ እንዳትነካኝ። ለምን? ሰልችቷል። እንዴት? ጠግበዋል። አንተ እሷ የተቀምጠህ ስራ ስትሰራ እኮ እሷም ሰልችቷታል። ሌላ ደግሞ የምታቃጥለኝ እጇ ላይ ታደርጋለች። እዚህ ቀኝ እጇ ላይ ቀምቃለች። አዎ ጆሮዋ ላይ አይኗ ላይ ታደርጋለች። እሺ ተዘጋጅ። አፍልጡ። ሰብስብ ቶሎ በል ፈጠበል። እጆቼ ላይ በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም ሁላችንም መተት፣ ድግምት፣ ቡዳ፣ አይነ ጥላ መተት፣ ድግምት እሺ ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም በላ ቶሎ በል። በቅዱስ ሚካኤል ስም በል። ቶሎ በል። ትዳራቸውን ንቀናል። ህይወታቸውን ንቀናል። እድል ለቀናል። በል አንተ ለቀን ወደ ሲኦል እንገባለን። ወደ ሶስት ይጩ ነው። ቶሎ ውጣ። እግዚአብሔር ይገስጻችሁ። ደህና ነሽ ወይ? ስላሴ ተወዶት እኮ ስላሴ አቦይ ተወዳቸው። ማነው ስምሽ? ሜሮን። እንዴት ነው ፈተናው?
ፈተናው በጣም ከባድ ነው፣ ግን እግዚአብሔር ይመስገን፣ የድንግል ማርያም ልጅ ይመስገን፣ እመቤቴ ክብር ምስጋና ይግባት፣ ሊቀ መላኩ ቅዱስ ሚካኤል ነው እሱን የምጠራበት ምንም አንደበት የለኝም፣ ኃጢአተኛ ነኝ። ግን በሱ ትግል ነው 3 አመት ያለሁት። እግዚአብሔር ይመስገን። በቃ እንኳን ደስ አለሽ ስለተፈታሽ። አባቴ እንኳን ከዚህ በኋላ መታሰር የለም። እሺ ደግሞ ከባለሽ ጋር አንድ ላይ እንድትኖሩ እግዚአብሔር ይፍቀድላችሁ። አሜን። አይዞሽ፣ ችግር የለም። እሺ ምናምን እንጂ አብርሃሙ ስላሴን አላውቃቸውም እና ልጄን ለሊት እየሸናችብኝ እሷን ላስጠምቅ መጣሁኝ። ዓርብ ዕለት ነው የመጣሁት። ምክንያት ሆኖሽ ማለት ነው። አቀን እውነት ነው። ከዛ ዓርብ ዕለት ተጠመቅን፣ ቅዳሜ ተጠመቅን። ስጠጣም አንዳንድ የሚወጡልኝ ነገሮች አሉ። ደስ አለኝ። ዛሬ አሁን ለአንዲት ወጣት ሳባረኳትና ለአባም ነገርኳቸው። ልጄ ላይ ችግር ስላለ ስል ተፈተሽ ሲሉኝ ቁጭ አልኩኝ እዛ ጋ። እኔ ራሴን መድረክ ላይ ነው መሰለኝ ያገኘሁት። ያው ወጣ እኮ መተቱ የሚያጣላሽ ከባለቤትሽ ጋር ቡዳው አይነጥላው ነው የወጣው። መቀኛው ነው የወጣው። ምስጋና ሙሳምን ደግሞ አለሽኝ ይዘሽ ነው። እሺ እሺ፣ አይ ቀስረሽ ንገሩ። እሺ እሺ፣ እግዚአብሔር ካንቺ ጋር። እሺ